ለመማር ወደ ትምህርት ተቋም መሄድ ግድ አይደለም። ናሽናል አቪዬሽን ኮሌጅ ራሳችሁን ከኮሮና ቫይረስ ወረርሽኝ እየጠበቃችሁ በቤታችሁ ወይም በተመቻችሁ ቦታ በኢንተርኔት አማካኝነት በኦንላይን ትምህርታችሁን መከታተል ትችላላችሁ። ካናዳ ከሚገኘው ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታና ከእንግሊዙ ኢንስቲትዩት ኦፍ ኮመርሻል ማኔጅመንት ICM ጋር በመተባበር የሚሰጡ ትምህርቶችን ተከታትላችሁ በ6 ወር ጊዜ በዓለም አቀፍ ደረጃ ተቀባይነት ያለውን የስልጠና ማስረጃ ባለቤት መሆን ይቻላል። ልምድ ባላቸው መምህራን እየተማራችሁ ጥያቄና መልስ የክፍል ስራዎች ፈተና መፈተን ክፍል ውስጥ እንዳላችሁት አይነት በኦንላይን ባላችሁበት ቦታ ከናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ ሄሎ እንደምን አረፈዳችሁ? ሰላም ነው ቲቸር? እንዴት ናችሁ? ሰላም ነው ሚስተር። አሎ ደህና። ይቅርታ ታክሲ accounting for uncollectible account receivable የምትል አንድ አስቀርታናለች። ሶስታን እንቀጥላለን። accounting for uncollectible ስለዚህ uncollectible account receivable ማለት ተሰብሳቢ ያልሆነ የማይሰበሰብ ተሰብሳቢ ገንዘብ ማለት ነው። ያልተሰበሰበ ተሰብሳቢ ገንዘብ so when credit is extended if you just ክሬዲታችን ይሄ obviously ምንያው ነው በጣም የረጅም ጊዜ ክሬዲት በሰጠን ቁጥር የመመለስ ገንዘባችን የመመለስ አቅሙ ምን እየሆነ ይሄዳል ማለት ነው እያነሰ ይሄዳል ነው just ለሁለት ወር ያበደራችሁትና ለአምስት ወር ያበደራችሁት ወይ በሴልስም በምንም በሽያጭም ሊሆን ይችላል አበደረ there is የመመለስ አቅሙ ምን እየሆነ ነው የሚሄደው እየመነመነ ነው የሚሄደው ነው እንዴት ነው የተለያዩ uncollectible account receivable ሊኖሩ ይችላሉ የአካውንት receivable ምንላቸው ተሰብሳቢ ገንዘቦች ናቸው በዱቤ እቃዎቻችን ንብረቶቻችንን እንሸጥና ካሽ ኮሌክት ሳናደርግ ምን ሊሆን ይችላል 100,000 ብር ዕቃ ሰጥቼ ከነበረ ላይመለስ የሚችለው ምን ያህሉ ነው የሚለው ደግሞ ይኖራል ማለት ነው So, when credit is extended, if you just extend your credit, some amount of what? Uncollectible receivable is general. ስለዚህ some amount extend ባረገን ቁጥር በተራዘመ ቁጥር ምን ዱቤ ወይም ደግሞ ልንሰበስብ ያሰብነው ገንዘብ በጣም ባራዘመው ቁጥር የመሰብሰብ አቅሙ ምን ይሆናል ከፍ ይላል there is regardless of what care taken in ስለዚህ credits and in the control procedure you have to what ግን እዚህ ጋር ምን እንጠቀማለን control procedure-አችን ምን ይመስላል እንዴ control procedure-ዎቻችን እንጠቀማለን ለማይመለስ ከፍ ባለ ቁጥር እንዴት ነው የኛስ ለመመለስ ምን እናደርገው so the operating expense incurred there is operating expense because of what failure to collect receivable ስለዚህ ኦፕሬቲንግ ኤክስፔንሶቻችን ኢንከርድ እናደርጋለን ሰራተኛ ቀጥረናል ምን ብለናል እነዚህ ሁሉ ምንድናቸው ኤክስፔንሶች ናቸው ገንዘብ ምን እንዲሰበሰቡልን because of the failure to collect receivable is called ምን ይባላል ፌል የሚያደርገው the failure to collect receivable ፌል እንዳንሰበስብ የተደረገ ምን ይባላል uncollectible account expense ይባላል ወይም ደግሞ bad debit expense or debtful account expense እንለዋለን bad expense ምንለው እሱ ነው bad debit expense bad debit ምንለው በቃ ይሄ ትክክል ያልነበረ እንደማለት ነው 1 ሚሊዮን አበድራችሁኝ ከ1 ሚሊዮኑ there is 900,000 ብሩ መልሼ ሊሆን ይችላል 100,000 ብሩ bad debit ነው ማለት ነው በተለያየ መልኩ ላልመልሰው ይችላል so the operating expense incurred because of what the failure to collect receivable ስለዚህ operating cost እያወጣ ነው operating ስለዚህ ብዙ ሰራተኞች ቀጥረናል ለዛ ብዙ ነገሮች አድርገናል ቤት ተከራይተን ሊሆን ይችላል ያን ኦፕሬት የምናደርግበት ለሽያጭ ምን ተከራይተን ሊሆን ይችላል
ሶ ኤክስፔንስ ኢንከርድ አደረገን ማለት ነው አሁን እዚህን ጊዜ ወጪ አወጣን ኤክስፔንስ ወጣ ለምንድን ነው ኤክስፔንስ የወጣው ፌረር ቱ ኮሌክት ሪሲቨብል ፌል አደረገ በቃ አልሰበስ 1 ሚሊዮን ብር እንሰበስባለን ብለን 1 ሚሊዮኑን አልሰበሰብንም ስንሰበሰብን 900 ሺህ ብር because of what the failure to collect receivable fail አደረገ የተለያዩ ሪዝኖች ልናነሳ እንችላለን ፌል ያደረገበት ይሄ ምን ይባላል ነው uncollectible expense እንለዋለን or bad debit expense or debtful accounts expense እኚህ ሶስቱን ልንጠቀም እንችላለን so when does there is when does an account as a note became uncollectible when does an account as a note became uncollectible there is no general rule for determining when an account receivable became ምንም አይነት ጀነራል ሩሎች የሉም ግምቶች ግን ሊኖሩ ይችላሉ the fact that there is a debitor failed to pay there is a debitor ፌል ያደርግ ይችላል በተለያየ መልኩ እናንተ ራሱ 100 ብር አበድራችሁ በብዙ ቆይቶ እኮ 100 ብር አይሰጣችሁ ወይ 90 ብር ቀስ እያለ የሚሰጣችሁ ማለት ነው 10 ብር 5 ብር እያደረገ የሚሰጣችሁ መጨረሻ ላይ ወይ 1 ብር ሊቀር ይችላል እሱን እያለ ሙሉ ላይ መለስ ይችላል a debitor failed to pay an account receivable according to a sales contract or failed to pay a note on what the due date does not necessarily mean that the account receivable will be what uncollectible account receivable will be uncollectible በእነዚህ ምክንያቶች በድርጅቱ ችግር ሊሆን ይችላል በተበዳሪው ችግር ሊሆን ይችላል ይሄ ሪሲቨብሉ ኮሌክት ላይ ሆኖ ይችላል በወቅቱ ተከታትለው ምን አለ ማድረግ ኮሌክት አለ ማድረግ ብዙ ጊዜ ብድር ያበድሩና ይሄ ባለፈው እንዳልነው ያን ድርጅት ትልቁ የሚገመገሙበት እንደው ምንድነው ብድር ያበድራል ኦኬ በብድር ይሸጣል ኦኬ ያበደረውንስ ኮሌክት ያደርጋል ወይ ነው ምን ያህሉን ኮሌክት ያደርጋል አንዴ ፐርፎርማንሱን ኢቫሉዌት የምናደርግበት ነው የእያንዳንዱ ድርጅት ወይ በተበዳሪው ችግር ወይ በአበዳሪው ችግር ኮሌክት ላይሆን ይችላል ገንዘቦቹ so the debtors bankruptcy is one of the most significant indication of partial or complete uncollectibility አያችሁ አይደል ኪሳራ ይመጣል ባንክራፕሲ ያጋጥማል ብዙ ድርጅቶች ይላቸዋል ባንክራፕሲ የሚያጋጥማቸው በዚህ አንዱ ይሄ መገለጫቸው ነው the most significant ነው የሚለው partial or complete uncollectible ወይ በግማሽ መሰብሰብ ነው ወይ ደግሞ ምንም አለ መሰብሰብ ምን ያመጣል ባንክራፕሲ ያመጣል ኪሳራ ይመጣል ባንክራፕት ሆነ አንድ ድርጅት ምንለው ምንድነው ምን ሲሆን ነው ብለናል ባለፈው እዳው ሀብቱ ከእዳው አረ እዳው ከሀብቱ ሲበልጥ ነው እዳው ሲበልጥ ካለው ሀብት አንፃር ስናየው ምን ይሆናል ከሰረ እንላለን liability greater than what asset ሲሆን የዚህ ጊዜ ባንክራፕት ሆነ እንላለን አንድ የባንክራፕት ደግሞ ሌላው መገለጫው ይሄ ነው ምን ማለት there is what partially or completely have to what አረ ማናረክ ከሆነ ኮሌክት ማናር uncollectibility ካለ ምን ይኖራል ነው ማለት ነው there is bankrupt ይኖራል other indication include the closing of the customers business and the failure of repeated attempt to what the collect ስለዚህ the closing of the customers business and the failure of repeated attempt to what collect በተደጋጋሚ እነዚህ ነገሮች የሚያጋጥሙ ከሆነ there is bankrupt ያጋጥሙ so there are two methods of accounting for uncollectible receivable ሁለት አይነት ሜቶዶች ይኖራሉ ይሄን ያህል ገንዘብ ኮሌክት አናደርግም ብንላቸው there are two methods of accounting for uncollectible receivables
The first one is allowance method and direct write-off method. Direct write-off method. ምን ልላችኋል? ሁለት ናቸው። uncollectible receivable ያልተሰበሰቡ ገንዘቦች when we see the allowance method which provide an expense for uncollected receivable in advance. You have to predict what? In advance of what? Their write-off. What remove from what? The ledger. Write-off እናደርጋለን። ከሌጀራችን ላይ መጀመሪያውኑ በቃ ይሄን ኮሌክት ላላረግ ይችላል ብለን ምን እናደርግ? ፕሪዲክት እናደርጋለን። Depend on what? Your past experience. ከፓስት ኤክስፒሪየንሳችን ዲፔንድ ነውና ይሄን ያህል ገንዘብ ላሰበስብ ይችላልው እንላለን። which recognize the direct write-off method which recognize the expense only when account receivable are judged to be what? Worthless. You have to judge this one also. A judgment to be what? Worthless. There is no standard to determine what? Uncollectible receivable. ምንም አይነት ስታንዳርዶች የሉም። ግን እነዚህ የምንጠቀማቸው ሁለት አይነት መንገዶች ነው። We will discuss each of these methods. When we see the allowance method of accounting for bad debits. Bad debits ምንለው እሱ ነው። ይሄ ያው ገብቷችኋል። bad debits ምንለው ያልተሰበሰበ ገንዘብ አበድረን የማይሰበሰቡ ገንዘቦችን ነው ማለት ነው። bad debit ነው። ይሄን ያህል ገንዘብ bad debit አለ ልንል እንችላለን። ባንኮችም ሊያወጣሉ ባይደው እንትን ብለው ከተበደሩ በኋላ ባድ ዴቢታችን ይሄን ያለው ብለው እንትን ብዙ ጊዜ ስቴትመንት ላይ ያስቀምጣል። So account for bad debits match the expected loss from uncollectibles. Expected loss you have to what? Expect እናደርጋለን። loss from what? Uncollectible account receivable ከማይሰበሰቡ ይሄን ያህል ሎስ እናደርጋለን። ይሄን ያህል አበድረን 1000 ብር መሰብሰብ ሲኖርብን ግን 200 ብር ሎስ ልናደርግ እንችላለን እንላለን። against the sales the help produce ከምን ከሸጥነው ሽያጭ ተነስተን ማለት ነው። ካለን ልምድ ተነስተን ፕሪዲክት እናደርጋለን። we must use expected losses. We must use expected loss. You have to expect what? Loss. Since management can't exactly identify. Our management board of እንትኖች ማለት ይሄንን exactly እንትን ማድረግ አካውንታንቶች ይሄን ማድረግ አይቻልም። Exactly identify the customer who won't pay their bill at the time of sales. የሚከፍለው አለ then ምን ይላል? This means at the end of each accounting period the allowance method requires the allowance method each period ማለት ነው allowance as to estimate the total bad debit expected to result from that period sales. ስለዚህ ከሪዛልቱ ተነስተን ከዛኛው ዲፔንድ እናደርግና ይሄን ያህል bad debit ይኖረናል እንላለን። An allowance is then recorded for what? This expected loss. This method has two advantage over what? The direct write-off method. የተሻለ ሁለት አይነት አድቫንቴጅ አለው እንደዚህ ብናደርግበት። The first one is bad debit expense is charged to what? The period. እዛው period ነው። In which the related sales are what? Recognized. ዳይሬክትሊ ከምን ጋር ይገናኛል ማለት ነው? ከሴልሱ ላይ ዲፔንድ እንሆናለን። ሌላው ደግሞ account receivable is reported on the balance sheet at the estimated amount of cash to be what? Collected. ምን ያህል ኮሌክት ተደርጎ የተሰበሰበው በሚለው ደግሞ በአካውንት ሪሲቨብል ሪፖርት በተደረገልን ባላንስ ሺት ላይ እንሄዳለን። ሌላው ደግሞ ከሸጥነው ሽያጭ ላይ ዲፔንድ ሆነን እንሄዳለን ማለት ነው። በሁለቱ መልኩ ማወቅ እንችላለን። The allowance method estimate bad debit expense. ስለዚህ bad debit expense at the end of each accounting period በእያንዳንዱ accounting period and record through what? An adjusting entry. For example, adjusting entry ግድ ነው። 1 ሚሊዮን ብር እንሰበስባለን ብለን 900 ሺህ ብር ከሰበሰብን there is what? Adjustment መስራት አለብን።
የዚህኛውን የ100 ሺህ ብሯል adjustment መስራት ይኖርብናል for example to illustrate this method assume the account receivable account has a balance of what ስንት ነው ይላችኋል account receivable 50 ሺህ ነው አለ እንሰበስባለን and based on carefully study of what the experience of other companies ናይል ካምፓኒ አሁን ከተለያዩ ድርጅቶች ከነበረን ነገር ላይ እንሄድና estimate that a total of what 2000 ብር will be what uncollectable ከዚህ ውስጥ ደግሞ 2000 ብር ላንሰበስብ እንችላለን ብለን ፕሬዲክት አደረግን ከተለያዩ አንግሎች አንፃር ተነስተን እናንተ there is 5000 ብር ኖራችሁ 5000 ብር ብታበድሩ እርግጠኛ ነኝ 5000 ብር ይመለስልኛል አትሉ ለዛ እኮ ነው by the way there is ሽያጭ ሲሸጥ በክሬዲት ትላንትና ምን እንዳልኳችሁ ካሽ ከሚሸጠው ምን ማድረግ አለብን ከፍ አድርገን መሸጥ 100 ብር በካሽ ብንሸጥ ከሆነ ያን 150 ብር 120 ብር ልንሸጥ እንችላለን ሁለት ነገሮች አንድ ታይም ቫልዩ ኦፍ መኒ ሁለት ባድ ዴቢት ላይመለስ አንኮሌክቴብል ሪሲቨብል ምንላቸው ማለት ነው በእነዚህ ላይ ዲፔንድ ሆኖ ነው ምን ምናደርገው ክሬዲት ሴልሳችንን ከፍ ምናደርገው አንድ ይሄን ያህል ገንዘብ ላይመለስ ቢችል ሁለት ታይም ቫልዩ የዛሬ 100 ብርና ነገ የሚሰጠኝ 100 ብር እኩል አይደለም ብለን እዚህ ላይ ዲፔንድ ሆነን you have to predict እናደርጋለን ስለዚህ ዲፔንድ ሆነን ከነሱ ላይ ፕሪዲክት እናደርጋለን ማለት ነው ስለዚህ ሁለት ነገሮች ናቸው አሁን እንዳልነው ባድ ዴቢትንና ምንናለን ታይም ቫልዩ ኦፍ መኒ so will be uncollectable አለን በቃ 2000 ብር ላልሰበስብ ይችላልው ብለ ገመትን this estimated expense is recorded through what the following adjusting entry so you have to there is what ስለዚህ 50 ሺህ ብር ነው አይደል እንትኔ ስንት ብር ነው 50 ሺህ ብር ሴልስ ሽያጭ የሸኩት 50 ሺህ ብር ነው ግን 2000 ብር አልሰበስብም ማለት ነው ዳን ምን አልኩኝ adjusting entry ያስፈልጋል ዲሴምበር 31 ላይ ዲሴምበር 31 at the end of what the accounting period ዲሴምበር 31 ደግሞ የመጨረሻ አካውንቲንግ ፔሪድ ቀን ነው ታህሳስ 31 አይደል እኛ ሀገር ውስጥ ሞር የሚታወቁት በሁለቱ ነው የሚሰራው ሰኔ 30 እና ታህሳስ አይደል 30 ዲሴምበር 31 በውጭ አቆጣጠር የሚቆጥሩ ዲሴምበር 31 ላይ ዘጋሉ በኢትዮጵያ አቆጣጠር ደግሞ የሚቆጥሩ የት ነው አረስ ሰኔ 30 ላይ ይዘጋል ከሐምሌ 1 ጀምሮ ደግሞ ምን ይሆናል ኒው አካውንቲንግ ፔሪድ እንከፍታለን በእነዚህ ደግሞ ጃንዋሪ 1 ጀምሮ ምንድነው ኒው አካውንቲንግ ፔሪድ ነው ማለት ነው ዲሴምበር 31 ስንል ሁሌ የአመቱ መዝጊያ ነው ማለት ነው የመጨረሻው adjusting entry ሳምን ዘጋበት የተለያየ ነገር መናረግበት so ስንዘጋ ምን እንላለን ስለዚህ አን አካውንቴብል አካውንት ኤክስፔንሳችንን ዴቢት allowance for debtful account ደግሞ credited እና this is record bad debits to record what estimated bad debitaችንን በዚህ መልኩ ምን እናደርጋለን ማለት ነው predict እናደርጋለን so the amount ብር 2000 this adjusting amount is an estimated reduction in what account receivable በስንት ቀንሷል እያለ ነው በ2000 ብር ስለዚህ መሰበስበው ስንት ነው እያልኩኝ ነው 48000 ብር እያልኩኝ 50000 ብር ነው account receivable but cannot be credited to specific what customer accounts so but cannot be credited አታረጉትም credited አናረግም ስለማይሰበሰብ customer account ላይ credited አናረገው ለምን አይሰበሰብም or to the account receivable controlling account instead contra account ስለዚህ ምን እንጠቀም ኮንትራ አካውንቱን የአካውንቴብል አካውንት ኤክስፔንስ ኮንትራ አካውንቱ ማን ነው ማለት ነው ደብትፉል አካውንት ነው allowance for debtful account ስለዚህ ክሬዲትድ እናደርጋለን ማለት ነው ምን እንጠቀመው እሱ ነው ማለት ነው
ስለዚህ uncollectible account expense እንልና allowance for doubtful account ብለን እንጽፋለን ማለት ነው ስለዚህ ኮንትራ አካውንቱ ማን ነው የሚሆነው allowance for doubtful account ነው ያማ uncollectible account expense ኮንትራ አካውንት ስለዚህ ኦኬ As with all periodic adjustment, the above entries serve two purposes. There is two purposes. There is periodic adjustment. The የሚያስፈልግበት ነው የሚላችሁ አይደለ መቼም አጀስትመንት የሚያስፈልገን ምንድነው የሌለንን ገንዘብ አለ ብለን እንዳንጽፍ ነው አጀስትመንት ግድ ነው 100,000 ብር ነበረ ዴሪስ ስንት ተቀበልኩኝ 60,000 ብር ተቀበልኩኝ አሁንም የሚያሳየው እዛ ጋር 100,000 ብር ነው ስለዚህ አጀስትመንት መሰራት አለበት ስንት 60,000 ብር መቀበል 40,000 ብር ግን እንዳለ ማሳየት ይሄ አጀስትመንት ነው ምን ማድረግ አለብን አካውንት ሪሲቨብላችንን መቀነስ አለብን ነው መቀነስ አለበት አካውንት ሪሲቨብል ሚላችሁ እሱ ነው It reduces the value of the receivable to what? The amount of cash expected to realize in the future. አጠብቅም ምን ያው ስለዚህ 100,000 ብር 50,000 ብር ነው 2,000 ብር እንትን አይደለም ስለዚህ አጀስትመንት 50,000 ብር እንዳልጠብቅ እያደረገኝ ነው ስለዚህ የምጠብቀው ስንት ነው 48,000 ብር ነው ማለት አጀስትመንት ይሄ ነው 50,000 ብር ነበረኝ 10 ተጠቀምኩ አጀስትመንት ያስፈልጋል አሁን የሚያሳየው ባላንስ ሲገባ 50,000 ብር እንዳለ ነው 10 መጠቀሜን ግን ምን ማሳየት አለብኝ አጀስት መደረግ አለበት at the end of the year ወደዛኛው ፔሪድም ሲተላለፍ መጨረሻ ላይ ስንት ባላንስ ቀረ so this amount 2000 that means what 2000 ብር which is ብር what 48,000 that means what 50,000 minus 2,000 is called the net realized value of the receivable አንደኛው ሌላው ምንድነው መጨረሻ ላይ ማገኘው ኔትራላይዝድ ቫልዩ የትኛው ነው ስንት ነው ማገኘው ብለን ለማወቅ ይረዳናል አንድ ይሄን ያህል ገንዘብ አልጠብቅም 48,000 ብር ነው የምጠብቀው 50,000 ብር አልጠብቅም ሁለት ኔት ማገኘው ምን ያህል ነው ከከስተመሪ ለሚለው ይሄኛውን እንትን ለማወቅ ይረዳናል እንቀናንሳለን ቀናንሰን ለማወቅ ይረዳናል minus name first so the adjusting entry match the what 2,000 per expense of what uncollectible account with the related revenue of what the period also this one the second purpose so here now the value of the receivable ምን ያህል expected የምንጠብቀው so ሰርተን 48,000 አመጣል the adjusting entry match 2,000 ብር expense of what uncollectible ብለን ለመመዝገብ ምን ያህል ገንዘብ ነው uncollectible ብለን ለማወቅ as what account with the related revenue of what the period the related revenue of the period በትምህርት ከፍ ብሎ መብረር ይቻላል ናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ሙሉ ዕውቅናን ባገኘንባቸው በማስተርስ ዲግሪ MBA በስትራቴጂክ ማኔጅመንት MBA በባንኪንግ እና ፋይናንስ MBA በቢዝነስ ሊደርሺፕ MBA በሪስክና ኢንሹራንስ MSc በኢንተርናሽናል ትሬድ እና ኢኮኖሚክስ ዘርፎች በእውቀት ለመቅረጽ የበቁ ፕሮፌሰሮቻችን አረንጓዴ መብራታቸውን አብርተዋል በነገራችን ላይ በኬንያ ሀገር ከሚገኙ ስመጥር ዩኒቨርሲቲዎች በሚመጡ ፕሮፌሰሮች የትኩረት መስክ ትምህርቶቹ መሰጠታቸው ልዩ ያደርገናል በምርጥ የትምህርት ስርዓት የተገነባው ናሽናል አቪዬሽን ኮሌጅ በመጀመሪያ ዲግሪ በአቪዬሽን ማኔጅመንት በሆቴል ማኔጅመንት በአካውንቲንግ እና ፋይናንስ በማርኬቲንግ ማኔጅመንት አስተማማኝ ትምህርት ይገቢውና ራስዎንና ሀገሮን ይለውጡ አድራሻ 22 አደባባይ ወደ ሾላ በሚወስደው መንገድ ላይ ናሽናል አቪዬሽን ኮሌጅ የናሽናል ኤርዌይስ እህት ኩባንያ ህልሞን እውን ያደርጋል ስለዚህ በዛ መሰረት እነዚህ አንዱ The other one is what? Right of to allowance accounts. Right of to allowance
accounts. When specific accounts are identified, እንደዚህ አይነት አካውንት ነው ብለን አይደንቲፋይድ አደረግን as what uncollectible and so they are written off against what allows for debtful accounts. write off ማድረግ አለብን መጣፋት አለበት so assume after spending some time trying to what collect from what Shala company. Nile company decided the Shala bir 200 account receivable is uncollectible. But guys, and make the following entity to write it off. So allows for debtful accounts. This one is right of uncollectible accounts in now. There is a right of uncollectible accounts in entering does in a misafo. Account receivable ብዙ ጊዜ ምን ይሆናል? Credited ይሆናል። የቀደሙስ ባድ ዴቢት ሜቢ ሊሰበሰብ ይችላል ያኛው ለዛ ነው አካውንት ረሰበበደ ክሬዲትድ ማናረገው uncollectible account to contra account allowance for debtful account ነው ያለው ለዛ ነው ቀደም ክሬዲትድ ያደረግነው debtful account ነው አሁን ግን አካውንት በቃ ይሄን በጭራሽ አልሰበስበውም ነው እያለ ያለው 200 ብር ራይት ኦፍ በቃ ይሄን ማጥፋት አለብኝ 200 ብር የሚባል ነገር አለኝ ብዬ አላስብም ይላል Note two aspects of this entry and its related account here. Before write-off, after write-off. ስለዚህ አካውንት ሪሲቨብል ያለው ስንት ነው? ሽያጭ ሸጥ ነው 50,000 ብር ነው። allowance for debtful account ደግሞ ስንት ይሆናል ነው? 2,000 ብሩ ላሰበስብ ይችላል። ኔትራላይዝድ ቫልዩ ስንት ነው? መጨረሻ ላይ ሊሰበስብ ይችላል ነው 48,000 ነው። after write off ደግሞ ምንም በቃ ላይ 200 ብር ላይ በቃ ቀጣለች ብሎ ደግሞ አሰበ ወዲያው ስለዚህ እዛው ላይ ካሰበ ምንድነው ልመለስ ምንችል 49,800 ነው ስለዚህ 1,800 ብር allowance for debtful account ነው ብለን እናስብና ከዛ ላይ ኤክስፔክትድ አድርገን 48,000 ይመጣል ማለት ነው So, there is neither total asset nor net income are affected by what? Right of a specific account also. So, both total asset and net income are affected by the recognized bad debit for the year in the adjusting interim. A good to know. Profit actually, net income actually affect ያደርገዋል ባድ ዴቢት ምን መሆን አለበት ሪኮግናይዝድ መደረግ አለበት ሌላው ምንድነው ሪከቨሪ ነው when customer fail to pay and the account is write off fail አረጋ በቃ አካውንቱ write off ሆነ መክፈል ስለማይችል 200 ብር በቃ write off አረግ ነው በቃ አልሰበስብም አላገኘውም ብዬ ስለዚህ there is a jeopardize here ስለዚህ jeopardize here ኪሳራ ነው ማይመለስ ነው ብለን እንጽፋለን he's the credit standing his what jeopardize ኪሳራ የማይመለስ የማይሰበሰብ ይያለ The customer failed to pay and the account is write off as uncollectible his or her credit what standing are jeopardize የኛን ከሰር ለነን እንችላለን ያልተ to help restore credit standing customer may not there is what choice to volunteer pay all or part of the amount owed
200 ብሩን ግን ምን ሊያደርግልን ይችላል? ወይ መልሳለሁ ብሎ ወይ የሆነ ነገር በቃ ሊያደርግ ይችላል። አይታወቅም። ሪከቨር ሊደረግ ይችላል፣ ሊመለስ ይችላል። በተለያየ በሌጋል በምንም ሄደ A company make two entry when collecting an account previously write off. Yeah. So the first is to reverse the original write off and real estate a customer account. ከእንደገና ምን እንመልሰዋለን? customer account receivable. አንዳንዴ ደሪስ በፍርድ ቤት በምን ማርገን በራሱ ሸሽነት በተለያየ ነገሮች ሊመጡ ይችላል፣ ሊመልስልን ይችላል። So first you have to reverse what? The write off account reverse እናደርጋለን. For example, assume the amount write off in what? The preceding entry is there is collected on February. Collect August. February ላይ አምጥቶ ሊሰጠን ይችላል። ዲሴምበር ላይ ዘጋና ያለ ከዛ ጃንዋሪ ፌብሩዋሪ አምጥቶ ሊሰጠን ዘግተናል በዛኛው አመት። አሁን የአመቱን እየሰራን ነው እኛ ሂሳብ ያለን። ዲሴምበር ላይ ነው ሪፖርት ያደረግነው። February 15 the entry to record this recovery are account receivable ብለን ጻፍን። allowance for debitful account ከዛ አለ ተገላብ ራይት ኦፍ ስናደርገው ይሄን ነው 200 ብር ነው ምን አደረግን ማለት ነው ሪቨርስ አደረግ ነው allowance for debitful ብለን ቅድም ያደረግነው ምንድነው ዴቢት ነው አይደለ then account እዚህ ጋር መመለስ እንችላለን ይሄንን ነው ሪቨርስ የምናደርገው እዚህ ጋር ከተከተችን እዚህ ጋር በቃ አይመለስም ብለን የጻፍነው ጃንዋሪ ላይ ከፈለግን ደግሞ ፌብሩዋሪ ላይ ሊመልስልን ነው ሰውየው ምንድነው የምናደርገው ሪቨርስ አርጉስ ነው የሚላችሁ ይሄንን ሪቨርስ ላይክ እንዴት አሁን እዚህ ጋር ይታችኋል አካውንት ሰበብ ክሬዲት ነው ደብትፉል አካውንት ደግሞ ምንድነው ዴቢት ነው ስለዚህ ምን አርጉት ነው የሚላችሁ አካውንት ሰበብ ላይ ዴቢት አርጉት allowance for debitful ደግሞ ምን አርጉት ክሬዲት አርጉት ነው ራይት ኦፍ ስንል ይሄ ነው ራይት ኦፍ ስንል ይሄንን ነው እንግዲህ ቀደም አሁን ያሳየዋችሁ ስንገለብጠው እንደዚህ ጽፈዋለን ቀደም ያየነው አካውንት ሰበብ ክሬዲት ነው ይሄኛው ደግሞ ዴቢት ነበር ገልብጠን እንጽፋለን ስለዚህ ሪከርድ ፉል ፔመንት ኦፍ አካውንት ፌብሩዋሪ ከዛ ይሄን ካስተካከልን በኋላ ነው 200 ብር ሲከፈለን እቺኛውን አጀስትመንት ከሰራን በኋላ ካሽ ምን አደረግን 200 ብር ተቀበለናል አካውንት ሪሲቨብላችን ደግሞ እዚህ ጋር ያለው ምን አለ በ200 ብር ቀንሷል ስለዚህ ምንም አይነት ብር ሻላ ካምፓኒ ላይ የለንም ብለን እንመዘግባለን ብለን እንመዘግባለን so the allowance method of accounting for bad so you have to estimate the accountable accountable estimated in the allowance method of accounting for bad debit requires an estimate of bad debit expense to prepare what the adjusting entry at the end of each accounting period ቅድም ያለው ነው እየደገምነው ነው ማለት ነው በእያንዳንዱ አካውንቲንግ ፔሪድ ላይ ምን ያስፈልጋል ነው አጀስትመንት ያስፈልገናል how does a company estimate bad debit expense how does it for example there is two common methods based on income statement relationship between bad debit expense and sales based on balance sheet and also what based on income statement that means what ሴልሳችን ላይ ዲፔንድ ሆነን እንደማለት ነው ኢንካም ስቴትመንት ላይ ስንል ሬቨኒው እና ኤክስፔንስን እያወራን ዲፔንድ ኦን ባላንስ ሺት ስንል ምን እያለ ነው አሴትን እያወራን ላይቢሊቲን እያወራን አይደል there is also ምን እያወራን ነው ካፒታል እያወራን or ownership so there is a statement relationship between what bad debit expense and sales አወጣነው ወጪና and also
የሸጥነው ሽያጭ and also based on what balance relation between what account receivable and allowance for debt ስለዚህ account receivable ላይ ዲፔንድ እንሆናለን ማለት ነው both method require an analysis of past experience እነዚህም ግን ልንሰራቸው የምንችለው ሁለቱንም ምንድነው depend on what past experience አምና ይሄን ያህል ገንዘብ እንደዚህ አርገን ይሄን ያህል አልተመለሰም ነበር ባድ ዴቢት ነበር ዘንድሮ ደግሞ አምና 1 ሚሊዮን ብር አበድረን ነው 100 ሺህ ብር አልተስ ባድ ዴቢት ነበር ዘንድሮ 10 ሚሊዮን ብር አበደረን 10 ሚሊዮን ብር አበደረን ስንት ላይ መለስ ይችላል ብለን depend on your past experience you have to what predict your future based on sales እናያውና ያኛውን ታዩታላችሁ ቀላል ነው so account receivable are credited by what credit sales አይደለ account receivable are credited by what credit sales the amount of credit sales during the period that means what the customer account እያለ ነው therefore the period may therefore be used to estimate the amount of uncollectible account expense so the amount of this estimate is added to what whatever the balance what exists in allowance for debitful accounts so to illustrate assume 1G company has credit sales of what bir 5,000 in 2020 based on what past experience and what the experience of other companies 1G company estimate of what ምን አለ 0.007% of credit sales are uncollectible አለ ከሸጥኩት በዱቤ ከሸጥኩት 50 ሺህ ሽያጮች 50 ሺህ ብር 0.007 ምንድነው አልሰበስበውም አለ አረ 0.07 ነው ያለው ከ1% የወረደ ነው አረ 0.07 ምን ያህል አንኮሌክቴብል ነው 7% የሚሆነው ስንት ነው ብለናል 0.07 7% ስንል ደግሞ 0.7 ለመቶ ማካፈል using this prediction you have to predict araga the adjusting entry for uncollectible account at the end of the period ስንት ሊሆን ይችላል ስንት ነው ማይሰበሰበው እስቲ ስሯት ይችላል 350 ብር ነው ማይሰበሰበው 50 ሺህ ብር ላይ አበደራችሁ 500 ሺህ ሶሪ 500 ሺህ 350 ብር 350 500 ሺህ 500 ሺህ ነው ሶሪ ይቅርታ $3,500 ኦኬ ሌላዎቻችሁ ሳና ቻሪ ስመጣ 3,500 ቻሪስ ስንት አመጣቻለ ሲቸር ይሰራል እሺ 3,500 ይኸው ኦኬ ስለዚህ 3,500 ይመጣል ስለዚህ ምንለው ምንድነው አንኮሌክቴብል አካውንት ኤክስፔንስ ነው ምንለው የቅድሙት 3,500 allowance for debtful ብለን ደግሞ 3,000 estimate uncollectible expenseያችን estimate ስናደርግ ነው እንዳትሸወዱ ፈተና ላይ ምን ያህል ነው ማይሰበሰበው አሁን 3,500 አመጣችሁ አይደለ ኢንተርቪው ስሩት እስቲ ኢንተርቪው ስሩት
አሁን ያሳያችሁ ማለት ነው 3500 ነው ላልሰበስብ እችላለሁ ብላችሁ ፕሪዲክት አደረጋችሁት አይደል እስቲ ያሳልፉት ኢንተርቪውን እንዴት ነው የሚጻፈው uncollectible account expense ብለን 500,000 ብር ሲባዛ በ0.07% ካደረግን በኋላ 3500 ይመጣል ኦኬ እሺ ኢንተርቪው ተሳሪ ከዛ allowance for debitful account ብለን 3500 እንሰራለን እሺ ዴቢት እሺ እና to record estimate uncollectible expense እንላለን መጨረሻ ላይ ማለት ነው እኮ አንተን አርቀው ዴቢት ሰራሽ ክሬዲት ውስጥ ምንድነው እሺ ስለስራው ቆይ እሺ ቻሌ ሞከራስ ኮንዲሽን እሺ ሃናስ ጣፋሻል አለ እስቲ በኢንተርቪው ነገር የሞከርኩ ነው ገና አሳይቻችሁ እኮ ነው አይደለ እሱ ጋር አሳይቻችሁ እኮ ነው ወደኋላ የመለስኩባችሁ በጣም እኮ ያናደዳችሁኝ ነው አሳይቻችሁ ነው የመለስኩት ደግሞ ቅድምም ተማርን እኮ አንዱ እሺ ያሹ ነው ያስሚ ክሬዲቱ ምን ይሆናል ከዛ uncollectible account expense ይሆናል ከዛ allowance debit ከዛ allowance of debitful account እሱ ደግሞ ክሬዲት ይሆናል በስንት ብር በ3500 ጎበዝ ሞክረሻል እሺ ሌላ uncollectible account ነው ያልሽው አይደለ እና debitful account አይደል ማሽ የነሱን ደግሞ እንስማ uncollectible account credit ነው debitful account ደግሞ debit ግን ሁሉ ጊዜ allowance for debit ከዴቢት ነው ትነሽ ከዴቢት ነው ትነሽ ኦኬ ከዴቢትን ካወራን በኋላ ነው ክሬዲት ከዛ ክሬዲት እሺ ቻሌ እሺ ሚስተር እሺ ቴንክ ዩ ቻሌ ሞክር እሺ ስለዚህ ነው አዎ ቲቸር ማለት ትክክል አና ትክክል ነሽ ብያስባለሁ አንዴ ብያስባለሁ ምን ነበርሽ uncollectible account expenseአችን በ3500 እኮ ዴቢት ነው ክሬዲት ያልኩሽ ዴቢት ነው ያልኩት አንተና ናት ተሳሳተችው ያስሚን ቀየረሽዋል አረ አዎ ቀይራለሁ አንቺ ቀየረሽዋል allowance for debitful account አንቺ ዴቢት ነው ያልሽው ስለዚህ ሃና ናት ያገኘችው ስለዚህ ይሄን ከሰራችሁ በኋላ ይሄን ያለ ፐርሰንት በዚህ አልሰበስብም ብላችሁ 3500 ካገኛችሁ በኋላ ኢንትሪ ግድ ነው ዲሴምበር 31 መታረቁት ምንድነው uncollectible account expense allowance for debitful account ብላችሁ ጽፋላችሁ ነው ሪሲቨብል እቺን ቤዝድ ኦን ሪሲቨብል ያያዛው ሌላ ምንድነው ምጽፏት አንድ ይሄኛው ነው ኢንትሪ ሌላ ኢንትሪ እዚህ ጋር ማሳየቻችኋለሁ አንድ አይደለ ይሄው ጃንዋሪ 25 ቀደም ቱ ሪከርድ ኤስቲሜትድ ባድ ዴቢት ብለናል አይደል ባድ ዴቢት ስንል አንኮሌክቴብል አካውንት እንደማለት ነው አሁን እንዳለው ነው ምንጽፈው አሁን ያለው እሺ ሌላው
assume ነው የሚላችሁ ግን ቢሰበሰብ ነው የሚላችሁ assume after spending some time try to collect from Shala company decide Shala ብር 200 account receivable is uncollectable and make the following entry write off ደግሞ ስናደርግ ምንድነው 200 ብር allowance for doubtful ምን ይሆናል ነው አሁን ዴቢት ይሆናል እሱ ቀደም ሊከፍል ከቻለ በተለያየ መልኩ ከከፈለ ብለናል write off እናደርጋለን እሱ allowance for doubtful account እና account receivable write off እናደርጋለን የwrite off ጊዜ ምንጠቀመው allowance for doubtful account ብለን account receivable እንጽፋለን ማለት ነው ያኛው bad debitን expect ስናደርግ ነው uncollectable expense እና allowance for doubtful account ብለን እንጽፈው ስንቀበል ደግሞ እንደዚህ ያደረገን ምንጽፋቸው ናቸው ያው ይሄንን ታውቁታላችሁ ከዚህ በፊት ስለም ካሽ አካውንት ሰበብል ያው ይሄ ታወቀ ሪከቨር ሲያረግም በእንደዚህ መምጣት ይቻላል ማለት ነው ይሄን ይመስላል ኮርሱ ያው ግዴታ ደግሞ እንትን መሰጠት አለበት ስለተባለ በክላስ ቲቶር ስለዚህ ክላስ ስትመጡ ደግሞ ሞር ቲቶር እንማራለን ማለት ነው በተጨማሪ ግን ምን ታረጋላችሁ ማለት ነው በደንብ ታነባላችሁ ከመጀመሪያው ጀምሮ ያለውን በደንብ ካነበባችሁ ፈተና ድፍና አድርጋችሁ ሁላችሁ ኤ እና ኤ ፕላስ ማምጣት በጣም ሲምፕል ነው እርግጠኛ ነኝ ደግሞ ሚኒመሙ ኤ ነው የሚሆነው ስለዚህ እንደሞ አሁን ያለውን ጊዜ ተጠቀሙበት አይ ኖ ሁላችሁም እዚህ ጋር ያላችሁት ዮናስ ነው የቀረው አራታችሁም ፖቴንሻል እንዳላችሁ ይሰማኛል አቅማችሁ በጣም ከፍተኛ ነው ስለዚህ ካነበባችሁ አሁን ያለውን እንደዚህ ይሄንን አቅማችሁን ካነበባችሁበት እንዳይረሳ ካረጋችሁት ፕራክቲስ ካረጋችሁ እርግጠኛ ነኝ ፈተናውን ትደፍናላችሁ ስለዚህ እንደዚህ አድርጋችሁ ኤ ማምጣት አለባችሁ እንደዚህ አረ እኔ ምን እየተሯሯጥኩ መጥቼ በዝናብ በምንም እየቀጠቀጠኝ አታሳፍሩኝም ኤ ነው መታመጡስ ያ ምንድነው እናነባለን ማለት ነው እናጠናለን እናነባለን ፈተናውን አፍተር ቲቶር ላይ ያላችሁን የፈለጋችሁትን ጥያቄ ይዛችሁ መምጣት ትችላላችሁ ቲቶር ሲፈቀድ ግን አሁን እንትን በምንድነው የምትሰጡት አሳይመንት በኢሜል ነው ሚስተር ኢሜል አለክ እሺ ጻፉ ኢሜል ቻሌ ጻፉ ኢሜል S 15 እስቲ ደግሞ 15 ቁጥር @gmail.com @gmail.com ናቴአስ 15 @gmail.com ማለት ስታነቡት ናቴአስ ይመጣል አረ NATIAS 15 @gmail.com ናቴአስ 15 በዚህ ነው መቼ ነው ጨርሳችኋል አይደል አሁን ሙስተርሰናል ከጨረሳችሁ ቅዳሜ ወይስ መቼ ነው አልጨረስንም እኔ እንደ ባንክ ሪኮንሲሊየሽን ተደርገባ አውቆ ከባድ ነው አውቄ አይደል እንዴት አለ ሰጣችሁ የሁሉ ጊዜ ጠይቃችሁ ትንሽ ግን ሚስተርን ኤግዛምፕል ስጠን ነው እንደ ያለ እንጂ ሰጥቻችኋለሁ ኤግዛምፕል ማለት መጀመሪያ ሰጥቻችሁ አልሰጠንም ማለት አንድ ነው የሰጠን ከዛ ኔትወርክ ተዘጋ ኔትወርክ ተዘጋ ሰጥቻችኋለሁ አንድ እያስተማርከን አንድ እሱ ላይ መሰሩት ሞር ደግሞ ተጣጣዋለሁ እንዳልከን ኔትወርክ ተዘጋ ብያችሁ ነበረ አንድ ሌላ ሰጣችኋለሁ እሺ ግን እሱ ላይ መሰሩት በጣም ጥንቃቄ ያስፈልጋቸዋል እያንዳንዱ እንትን የሚጣፉ ቁጥሮች አሉ ትራንዛክሽን ላይ ሪሲት ነምበሮች አሉ ያ ሪሲት ነምበር እንደዚህ ሆነ ነው እያላችሁ ነን ሰፊሸንት ፈንድ ሆነ በቂ ገንዘብ የለውም ተብሎ ተመታ እንደዚህ ነበረ እንደዚህ
እና እያጣፋችሁ ስትሄዱ ትንሽ ሰዓት 126,000 ምናምን ነው የሚመጣው ፋይናል ቁጥሩ 500 ምናምን እንደዚህ 126,500 እንደዚህ ምናምን ይመጣ ይመስለኛል ውጤቱ። ያመጣለ እንደዛ 126,500 ምናምን ነገር ስለዚህ አታመጡት እንደዛ አይመጣም። አቻውን መልሷን እንትን ብዬ ይሄንን ከሰራችሁ እኔ ደግሞ እያንዳንዱ እሱ ላይ ነው ብዙ ማርክ ቢይዘው በደንብ ሰራዋለሁ አያለው ማለት ነው የሰራችሁት። ልዩነት መፍጠር ዓላማችን ነው። ዓለም አቀፍ ተወዳዳሪ መሆን አለባችሁ። የናሽናል ኤርዌይስ እህት ኩባንያ ናሽናል አቪዬሽን ኮሌጅ ጥራትና ደረጃውን የጠበቀ ስልጠና በመስጠት ብቁ ዜጋ እያፈራን ነው። በፍላይት ኦፕሬሽን፣ በበረራ መስተንግዶ፣ በቲኬቲንግና ሪዘርቬሽን፣ በሆቴልና ቱሪዝም ሙያዎች አሰልጥነን ተወዳዳሪ እናደርጎታለን። ኮሌጃችን ካናዳ ከሚገኘው ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታና ከእንግሊዙ ICM ጋር በመተባበር ዓለም አቀፍ ዕውቅና ያለው ስልጠና እየሰጠ ይገኛል። በፍላይት ኦፕሬሽን፣ በበረራ መስተንግዶ የምንሰጣቸው ስልጠና ከኢትዮጵያ ሲቪል አቪዬሽን ባለስልጣን ሙሉ ዕውቅና አለው። አድራሻ ከጎላጉል ታወር 22 አደባባይ ወደ ሾላ በሚወስደው መንገድ ላይ የናሽናል ኤርዌይስ እህት ኩባንያ ናሽናል አቪዬሽን ኮሌጅ ህልሞን እውን ያደርጋል።